ቲክቶክ አንዳንዴ በተዘጋ ብዬ ሁሉ አውቃለሁ። እግዚአብሔር በዘጋው ብያለሁ በእውነት ለኛ ሲል እና አላወቅንም። እንዴት አመሻችሁ ናንዬና ሂዊ ሁላችሁም እነ ፍቅር እዚህ ጋር እንዴት ናችሁ? እንዴት ነሽ ፍቅር? አላችሁ እያረጋጋችሁን ነው። እናመሰግናለን። በእውነት ብዙ ልጆች እየታመሙ ነው። እኔ ከ3 ወሩ ይበልጣል ብዬ አላስብም። ዩዘርዬ ተረጋጊ የኔ ቆንጆ። ትናንትም እያለቀሽ ነበርና ብሩኬኔ ትናንትና ራሱ እና አይክፋሽ እና ቃለን ይከፋል። ሰው የሚወዱትን ሰው በዚህ ልክ ነበር እነሱ እየተዋደዱ እኛ እየወደድናቸው እንደዚህ ስናለቅስ እነሱ ሲለያዩ በዚህ ልክ ነበር የሚለያዩት ብለሽ ታስቢያለሽ? አይደለም። አይተሻል ወይ ትናንትና? አሁን እሱ እውነት ብሩኬ የእውነት ቢሆን በእንደዚህ አይነት ነው የሚለያዩት ነበር? አይደለም። እኛ እንኳን ኦዲየንስ ላይ በምናቃቸው እንደዚህ ያለቀስን እነሱ አብረው እንደዚህ አይነት ልብ የላቸው ነገር ነው። እንደዚህ አይነት ልብ የላቸው። ለዛም ተረጋጉ። እንደገና ሃይሚ ደግሞ ፊቷ ራሱ አይታችሁታል፣ ያስታውቃል። ግን እዛ ላይ ትወና ብቻ ስለሆነ ብቻ ሆኜ መስራት ነው የምፈልግ። ከዚህም በፊት ብሩኬን ብራንክ ስታደርገው አይታችሁታል። እንዴ እናንተ የምሬን ነው እንዲያለቀስኩ ምናምን ብላ ፊቷን ሁሉ ስታሻሽ ትዝ አይላችሁም? እስቲ እሱን ቪዲዮ ዙሩና እዩ። እንዴ እችላለሁ መተወን ብላ ፊቷ ሁሉ ግማሽ ሚሊዮን ለመግባት እቅድ አላት። በዚህ አመት ውስጥ ግማሽ ሚሊዮን ለመግባት እቅድ አለች እኮ ነው መስራት ማለት። አንዳንድ ሰው አይረዳለች። ይሄንን ጥሩ ነገሮችን አይሰሙም። አንዳንድ ሰው መጥፎውን ነገር ነው እየመረጠ የሚሰማውና እባካችሁ እኛ ለእናንተ ብለን ነው ገብተን ይሄ ለአንድ ሴት ልጅ 9000 ምናምን ኮሜንት ይጻፋል። ወንድ ልጅ መታት ተብሎ የሴት ውድቀትን በስማም እሱማ መቼ ይገባቸዋል? አይገባቸውማ። ለሚገባቸው እኮ ነው። ግን ለሴት ልጅ ይሄናል ኮሜንት አይጻፍም። በቃ ህይወቷን የምትኖረው ራሷና እሷ ነች። እናንተ አትኖሩላትም። ብሩኬንም ብትሆኑ እንዱ ባይናችሁ ታላችሁ እንጂ በምንም አታገኙትም። ገብቶሻል? አሁን እዚህ ውስጥም ልትኖሪ ትችያለሽ፣ ግን አይጻፍም። ነገ ሴት ልጅ ነሽ። ነገ የሚመጣብሽን ነገር ማወቅ አለብሽ። እያንዳንድሽ ህይወትሽ ይልቁኑ ብቻ ጥሩ እነሱ ስለወጡ ነው እንጂ ስንቱ እየተረገጠ የሚኖረው። እስቲ ስንቱ ነው እየተረገጠ ቤት ያላወጣው ሚዲያ ያላየው ስንት አለ። አናቅም እንደኛ በአካባቢያችንም ኖረንም አይተናል። እየተረገጠች እየተሰደበች የምትኖር እነሱ አደባባይ ላይ መጥተው በጥፊ ስላላት ነው። ብሩኬ ደግሞ ለሷ ምን ያህል ቦታ እንዳለው ታውቃላችሁ ጠንቅቃችሁ። እሷም እሱም ግን አይደረግም። መቼም አይለያዩም። ስራና ስራ ነው። ፊታቸው ላይ ያስተዋውቃል። መለያየት ቢኖር ሀሰን ብቻ ነው እንደሚሸኛት አይሚን። እስቲ ዞር ባሉና እዩት። የትናንትናው ላይ ራሱ ሀሰን ብቻ ነው እንዴ? ወንድም የላትም እንዴ? አብራት ያሳለፏት ጓደኞች የላትም እንዴ? የሀሰን ንግግር ራሱ እንዴ ያስታውቃል እኮ ኩርሽ ያረጋውና የሀሰን ያስታውቀበታል። ውሸት አይችልም። እየሳቀሽ አይደለ? እና ፓስፖርቷን አትቀበላትም ምናምን እያለው ራሱ እኮ ፊቱ ላይ ያስታውቅ ነበር። እና በዚህ ልክ ራሳችሁን አትጉዱ፣ ተረጋጉ። ከ3 ወሩ ከእዩ ጫጫታ ይበልጣል ብዬ አላስብም። ከኔ በለጠ ደግሞ እነ ህዊ እኔም አልቃሽ ነበርኩ እኮ ባይዘው እኔም አልቃሽ ነበርኩኝ። ታውቂያለሽ ህዊዬ፣ በውስጥ ሁሉ ጽፌልሽ እያለቀስኩ ነገር እግዚአብሔር እኔ ገኒ ስገባ ከሰለ ለሚጣፍ ነው እንጂ እኔ ለመግባት ገብቼ እናገራለሁ ብዬ አላሰብኩም። ለምን ግን በውስጥ ራሱ ብዙ ገኒ ገብቼ ላረጋጋቸው። ከትላንት ጀምሮ ነው የገባችሁ ራሱ ማለት ነው እኮ ብሩክ ሼር አድርጎላታል። እና የተጣላ ሰው እንዴት ነው እኔ ማፈቅርሻለሁ የሚለው? ደቂቃውን እኮ 5 ደቂቃ እንዳየ እኮ ነው ወደቱን ሮጦ እኮ ሼር ያደርገላት። እንዴት ነው አልፈልግህም ብሎ የተባለ ይውዬ አልፈልግህም ብላው ጥላው የሄደችን ሴት እንዴት ነው እኔ ማፈቅርሻለሁ እኮ ብሎ ሼር የሚያደርገው? መልሱ ነገ ጠብቁ። እናንተ ራሱ እንዴት ነው የምታስቡት?
ነገ የሚመጡት እዚሁ ርዕስ ይሆንና ሐሰንን ነው ይዞት የሚመጣው ነገር ቦታዋን ውሰደኝ ይለዋል። ከነገ ወዲያ ነው አሁን ሃይሚና እሱ የሚገናኙት። አይ ነገ ሃይሚን ያገኛታል። በቃ ነገ ሐሰንን ነው የሚጠይቀው ቦታዋን የት እንዳለች ማለት ነው። ብሩክ አልመጣም ዛሬ በማን ነገር በቪዲዮ ስለሆነ በቪዲዮ ነው የሚጨርሱት። ሁሉም ነገር በካሜራ ነው። ብሩክ ያልመጣው ለምን አታገናዝቡ? አሁን እንደዛ የናታደነሽ እውነት ነው ብለን ወስደንላቸዋል። በቃ ሻምናል ብሩክዬና ሃይሚዬ በቃ ወደ ማንነቱ ፍቅራችሁ እኛ ለፊያ ናፍቆናል። በእውነት ያሳቃችሁ ጨዋታችሁ ናፍቆናል። እንግዲህ ትላንትና እንዳጋጣሚ 170 ምናምን ሰው አላችሁ። ሃይሚ ብቻዋን ክፍል ውስጥ ቀርጻ እንትን ካሜራ አስቀምጣ ራሷ ትመጣለች ነበር ያልኩት። ውዶች እዚህ ውስጥ ያላችሁ ሰዎች አላችሁ። ይሄው ያልኩት ነው የመጣው። እግዚአብሔርን እኔ ቪዲዮ ወዴት እንደሚሄድ ራሱ እየመራኝ ነው ራሱ ማለት ነው። እና አሁንም ተረጋጉ። ታንቺ እየታየኝ ነው እያልሽ እኮ ነው። አንቺ ዝም በይ። አንበሳው ደግሞ አይወርድልሽም። እሺ ይወርድልኛል። ሳታጅ ወልድሽ አንበሳ እዚህ ተሻለ። አንበሳ ነው ማወርድልሽ ብላኛለች። እነሱ ከታረቁ ስራ ሆኖ እኔ ነገር ከተፈታ አረባክሽ አሁንም ስራ ነው ልትሉ ስራ ነው ልትሉ ባልሆነ አሁንም ስራ ነው ልትሉ ባልሆነ አሁን ቢሆን በእናታችሁ ስራ ነው እንዳትሉ ስራ እውነት ነው እንበል። እውነት ነው ስራ አይደለም። በቃ አይደለም እየመረረሽ ስራማ ነው። እኛ እውነት ነው ብለን ሌላው ሰው እንዲያለቅስ አንፈልግም። ስራማ ስራ ነው። ይሄ እኮ መተዳደሪያቸው ነው። ዩቲዩብ ይከፍታል። የራሴን አሞኛ ሳለቅስ ነው አልኩት ታምኛለሁ። ያሞነይ የዛሬ 2 ዓመት ጀምሮ ሃናንዬ የኔ እናት እና እንትን የለውም። መልካም ቀን፣ በርቱልኝ እህቶቼ። አታልቅሱ። የምታለቅሱት ተረጋጉ፣ ጸልዩ። ምንም ነገር የለም ወይ አንድ ሰው የተለያየ ሰው መቼም ይሄንን የሚያክል ኦዲየንስ አላቸው የሚያከብሩት የሚወዱት። እኛን ታያቸው ትልልቅ ሀገር ላይ እናንተ ያላችሁ ብዙ ነገር ከጎናቸው ስፖንሰር ይሆናችሁ፣ አይዟችሁ፣ በርቱኛ ከጎናችንን እኛ በታብታብም በምንም ነገር ከጎናቸውም ብንሆን ግን እንደ ትልልቅ ሀገር ላይ ላሉት እኛ ተለያይተናል ከእንግዲህ ወዲህ እንዳትጠብቁን ብሎ ሰው ይሄን አለው መለያየት እንደዚህ ነው ብላችሁ ታምናላችሁ? እሱን እኮ ነው የምንልሽ። አንደኛ ነገር ምን ያለያይም ኬዝ የለውም፣ ያለያይ ፖይንት የለውም። እንዲህ እየተፈራረቀ ፈርስት ኦፍ ኦል እሱ የለውም ፖይንት የለውም። ስለዚህ እነሱ ግን ምንድነው በራሳቸው ላይ ነው መስራት። ሰው ሲያስገቡ አታስገቡ አለ፣ ሌላ ሴት አታምጡ፣ ወንድ አታምጡ ተባለ። አሁን ደግሞ በራሳቸው ላይ የራሳቸውን ህይወት በቃ እየሰሩ ነው፣ እያሳዩ ነው ያሉት እነዚህ ልጆች። የሰው ልጅ ምን እንደሚደርስበት ቦይፍሬንድ ይዘሽ ጓደኛ ይዘሽ ጦኛሽ ሆኖ ምን ሀፕን እንደሚያደርግ ላይፍን እኮ ነው። አሁን በቅን ልቦና ካየነው እኮ ፍቅር ብዙ ዲቴል አለው፣ ብዙ የምናይበት ነገር አለ። ግን እኛ ምንድነው አረ ተገናኝቶ ሆይታ ብሎ ያ አይደለም። ልጆቹ የሚያሳዩት ነገር አለ፣ ላይፍ እንዴት እንደሆነ። አንድ ላይ ስትኖሪ ላይፍ ምንድነው? ከጋብቻ በፊት ላይፍ ምንድነው? ከጋብቻ በኋላ ላይፍ ምንድነው? ብዙ ነገር አለ እና ይሄንን ቆም ብላችሁ አስቡ። እና ምንም የሚያለያይ ፖይንት የለውም ምንም። እና እኔ እነዚህ ለሚያለቅሱት ነው አሁን ገባሽ የምልሽ። ምንም ማነስ አይገባችሁም። ሁለቴ ቪዲዮ ሁለቴ ሶስቴ፣ ከዛ ይሄኛው አልገባ ካላችሁ የትናንትናው ላይ ያሰን ሁኔታ ያስቃል። የሃይሚዬ ቻው እንደዚህ ነው የሚለያየው። ሰው የሚዋደድ ሰው እኮ እንዴ እኔም እኮ በነጠላ ጫማ ኤርፖርት ይኬዳል። ስለዚህ ብዙ ነገር አለውና ይሄ ነው የሚያስፈልገው። ሰው ደግሞ አንድ ሻንጣ አይበቃውም። ጠቅልሎ ከሀገር የሚወጣ ሰው አንድ ሻንጣ አይዝም። እቺኛዋ ሻንጣ የ2 ቀን የ3 ቀን ትሆናለች። እና ልጆቹ ለምንድን ነው የመጡት ብለን እንይላቸው። እውነት ለመናገር በጣም ምርጥ ልጆች፣ ጥሩ ልጆች ናቸው፣ የዋሆች ናቸው። በቃ እኛ አሁን እንትናችን ውስጥ ገብተው እኛ ውስጥ ገብተው ስለዚህ እንይላቸው።
ይሄ ነው የሚያስፈልገንና ናንዬና ህይወት ሁላችሁም እርግዝናው እንኳን ሲሆን ሰው አምኖ እልል ሲል እናንተ እና አይሆንም ይሄ ነገር ሰውን ለማስተማር ነው ትክክል አይደለም ብለሽ ናኒ ስትከራከሪ አንቺ ግን ሆነ እሺ በዚህ እንኳን ይዞር በሉና እግዚአብሔርን እና አንዳንድ ጊዜ እውነት የሆነ ነገር ከለፊት አይወጣም። አሁን የነገር ተረጋጋዳም በእናታችሁ አሁን የነገር ስራ ነው ምንድነው ልትሩ ባልሆነ እኔ በጣም ከፍቶኛል። ኦኬ ስራ አይደለም ካልሽ ቤተሰብዋል እንደውም ስራ አትስ አላቅም በቃ እንግዲህ ምን ጸልይ ለምን መሰለኝ አሁን የመረረሻችሁ እናቱ የመረረሻችሁ ራስሽን አትፈልጊም ቤተሰብ ካለሽ ቤተሰብሽን አትፈልጊም ነገ ህይወት እንዲኖርሽ አትፈልጊም እና ታዲያ ቅድሚያ ራስሽን ነው ማስቀደም ያለብሽ እንዴ ራስ ወዳድ ማለት ነው ራስን ማስቀደም ነው እንዴ ያላቀም እናንተ አንቻናን ስንት ልጆች ያው በእነሱ ምክንያት ስራ ተወጥተዋል ተረጋጊ ራሳችሁን ሁኑ